ሰላም ጤና ይስጥልን ክቡራትና ክቡራን የአራዳ ክፍለ ከተማ አስተዳደር ኮሙኒኬሽን ጽህፈት ቤት የማህበራዊ ሚዲያ ተከታታዮች እንደምናላችሁ። ይህ በአራዳ ክፍለ ከተማ ኮሙኒኬሽን ጽህፈት ቤት ወደናንተ የሚደርሰው የአራዳው እንግዳ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን የአራዳ ክፍለ ከተማ አስተዳደር ህብረት ስራ ጽህፈት ቤት ኃላፊ የሆኑትን አቶ ስርዓቱ ስምዖንን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋበዝ። አመሰግናለሁ። አጠቃላይ ከህብረት ስራ ጽህፈት ቤት በአራዳ ክፍለ ከተማ ላይ ከአምና ጀምሮ እየሰሩ ያሉ ስራዎች ዘንድሮንም ጨምሮ ምንድናቸው የሚለው ጥያቄዎችና ማህበረሰቡ በተገቢው መንገድ መገንዘብ ስላለባቸው አንዳንድ ጉዳዮችን ለማንሳት እፈልጋለሁ። የመጀመሪያው አራዳ ክፍለ ከተማ ላይ ህብረት ስራ ጽህፈት ቤት ያው በስሩ ወደ 9 ሸማቾችን ይዞ ወደ 137 የህብረት ስራ ኮኦፕሬቲቭ ወይም የሳኮ የገንዘብ ቁጠባ ህብረት ስራ ማህበራትን ይዞ ሌሎች ደግሞ የጋራ መኖሪያ ቤቶች ወደ 19 ሪል ስቴት ወደ 7 አጠቃላይ ዩኒየኑን ጨምሮ በጣም በርካታ አገልግሎትን ለማህበረሰቡ እየሰጠ ያለበት ሁኔታ ነው ያለው። እነዚህን አገልግሎቶችን ስንሰጥ ከዚህ በፊት ከሸማች ጋር በተያያዘ በርካታ ጥያቄዎችን ማህበረሰቡ ያነሳል። ሌብነትን፣ ብልሹ አሰራርን፣ የሀብት ፍትሃዊ ያልሆነ የሀብት አከፋፈልን እና ሌሎች ስርጭቶችን በተመለከተ በርካታ ሐሳቦች ሲነሱ ስለነበረ የመጀመሪያ ዙር ላይ ልዩ ትኩረት አድርገን ስንሰራ የነበርነው የሸማች የህብረት ስራ ማህበራትን በተለይ መሰረታዊ የሸማች የህብረት ስራ ማህበራትን ሪፎርም ማድረግ ነው። ሪፎርም ስናደርግ መዋቅራዊ ሪፎርም አለ፣ የአመራር ሪፎርም አለ፣ እስከ ሰራተኛ ድረስ ሪፎርም ያደረግንበት ሁኔታ ነው ያለው። ከማዕከል ጀምሮ እስከ ታችኛው መዋቅር ድረስ ሪፎርም አድርገን በተለይ እነዚህ ማህበረሰቡ ዘንድ በርካታ ጊዜ ሲነሱ የነበሩ የመልካም አስተዳደር ችግሮችን ለመቅረፍ ትልቅ ስራ ስንሰራ ነበር የከረምነው። ከዛ ውስጥ አንደኛው በመጀመሪያ ዙር ያደረግነው የመሰረታዊ ሸማች የህብረት ስራ ማህበራትን ከቦርድ አመራር ጨምሮ እስከ ቁጥጥር ኮሚቴ ድረስ ሪፎርም የማድረግ ስራ ነው የሰራነው። ከዛ በመቀጠል ሁለተኛ ላይ የሰራነው ማህበረሰቡን በቅንነት በታማኝነት ከማገልገል አንፃር በጣም የአቅም ውስንነት፣ የትምህርት ደረጃ እና ሌሎች ችግሮችን በደንብ በማጠንና በመገንዘብ ከተማ አስተዳደሩ ባስቀመጠው የሪፎርም መርሃ ግብር መሰረት በተለይ 16 ተቋማት ቀድሞ ሪፎርም ከተደረጉት ውስጥ አንደኛው የኛ የህብረት ስራ ኮሚሽን እስከ ታችኛው መዋቅር ድረስ ያለው ነውና ከሰራተኛ ጀምሮ እስከ ታችኛው እስከ ሸማች ሰራተኛ ድረስ ሪፎርም አድርገን ኦልሞስት የሰው ኃይልን መልሰን የማደራጀት ስራ ነበር የሰራነው። ይሄን ስንሰራ እንግዲህ በጣም ለበርካታ ጊዜ በተለምዶ ሲሰራ የነበረውን አሰራር በማዘመን አገልግሎትን በተማረ ሰው ኃይል እንደማንኛውም ሲቪል ሰርቪስ ሰራተኛ ኮምፒታንት ሆኖ እዛ ገብቶ አገልግሎት እንዲሰጥ ለማህበረሰቡ ያደረግንበት ሁኔታ ነው ያለው ማለት ነው። ይሄን ካደረግን በኋላ በሁለተኛው ዙር ትልቅ ትኩረት የሰጠነው እና በደንብ ኤግዞስቲቭሊ ሄድነው በጣም የፈተነን ተግባር ብለን የወሰድነው የሸማች ተቋማት በተለይም በጣም በብዙ ሁኔታ በክራይ መልክ ነው ተይዞ የነበሩት ማለት ነው። እነዚህ በክራይ መልክ ተይዞ የነበሩ ተቋማትን ከክራይ ማስለቀቅ ነበር ትልቁ ስራ የሰራ ነው። ከክራይ ካስለቀቅን በኋላ የማህበራትን አቅም ማጎልበት፣ በራሳቸው አቅም እንዲንቀሳቀሱ የማድረግና ቢያንስ ደግሞ ትላንት የነበረውን አሰራር በማዘመን ለማህበረሰቡ አገልግሎት እንዲሰጡ የሪፎርም ስራ መሃል አንደኛው ተከራይቶ የነበሩ የሸማች የህብረት ስራ ማህበራትን ሀብትና ንብረት ወደ ሸማች የማስመለስ ስራና ለ50 ዓመት ለ40 ዓመት ለ30 ዓመት ስፔሻሊ ኢነር ሲቲ ላይ አዲስ አበባ ላይ በተለይ አራራ ላይ በትንሹ እስከ 30 ዓመት 35 ዓመት ድረስ በሰው እጅ የነበሩ የሸማች ሀብትን የማስመለስ ስራ ነው የሰራ ነው ማለት ነው። ስለዚህ ካሉን 169 የገቢ ማስገኛ ተቋማት መካከል ወደ 41 የሚሆኑ በክራይ ነበር ተይዞ የነበሩ ትላልቅ የሚባሉ ተቋማት ማለት ነው። ስለዚህ እነዚህ ተቋማትን
ይዘን ከክራይ የማስለቀቅ ስራ ነበር የገባ ነው ማለት ነው። ዜሮ አድርገናል ማለት ነው። በሙሉ ከክራይ አስለቅቀናል። ያስለቀቅናቸውን ደግሞ ከክራይ አስለቅቀን ዝም ሳይሆን ያልነው እነዚህ ተቋማትን ደግሞ የማዘመን ስራ የሰራ ነው ማለት ነው። የማዘመን ስራ ስንሰራ ቢያንስ በእያንዳንዱ ሸማች ስር ወፍጮ ቤት እንዲኖር፣ ሱፐርማርኬት እንዲኖር፣ መዝናኛዎች እንዲኖሩ፣ ካፌዎች እንዲኖሩ፣ ዳቦ ቤት እንዲኖር፣ እንጀራ ቤት እንዲኖር ነበር ይሰራን የነበረው ማለት ነው። ይህን ስናደርግ አሁን ያለውን የኑሮ ሁኔታ የማቀዝቀዝ የማረጋጋት ስራ ትልቁን ድርሻ እየተወጣ ያለ ተቋም ነው ማለት ነው። ስለዚህ ሌሎች የገበያውን የማረጋጋት ስራ ከሚሰሩ ተቋማት ጋር በመቀናጀት እነዚህ ስራዎችን ሲሰራ ነው የቆየው ማለት ይቻላል። ስለዚህ ያላለቁ ጉዳዮች አሉ። አሁንም የማዘመን ጉዳይ አቅም ይጠይቃል፣ ገንዘብ ይጠይቃል። ማዘመን ሲባል ስታንዳርድ አለው፣ አሰራር አለው፣ ሂደት አለው። ይህን ተከትለው በጠቅላላ ጉባኤ እየተወሰነ ስራዎች በተገቢው መንገድ እየተሰራ ያለበት ሁኔታ ነው ያለው ማለት ነው። ይህን ስንሰራ ያው አራዳ ላይ ያሉ የሸማች ተቋማትን ከዚህ በፊት የነበሩትን ማየት ይቻላል። አሁን ደግሞ ያዘመናቸው ተቋማትን ማየት ይቻላል ማለት ነው። ስለዚህ በጣም በጥሩ ሁኔታ እየዘመኑ አገልግሎት እየሰጡ እሴት ጨምረን ጤፍ ማቅረብ ብቻ ሳይሆን ጤፍን ወደ ዱቄት ከዛ ወደ እንጀራ እየቀየርን ዱቄት አምጥተን ዱቄት ብቻ ሳይሆን መሸጥ ወደ ዳቦ ቀይረን ዳቦ እንዲሸጥ እያደረግን ማህበረሰቡ በቀላሉ ሱፐርማርኬቶቻችን ላይ እንዲያገኙ እያደረግን ያለንበት ሁኔታ ነው ያለው ማለት ነው። የግብይት ስርዓታችን በተለይም እሁድ ገበያንና የሸማች ህብረት ስራ ማህበራት ላይ የምርት አቅርቦት በተለይ ለገበያ ለማረጋጋት በሁለተኛ ዙር ላይ በትልቁ እየሰራን ያለ ነው። ከዩኒየን ጋር በመሆን አዲስ አበባ ህብረት ስራ ኮሚሽን ጋር በመተባበር ትስስር ፈጥረን ምርት እያስገባን ያለ ነው ማለት ነው። ያ ምርት ሲገባ በሁለት መንገድ ነው የሚገባው። አንደኛው በሪቮልቪንግ ፈንድ ከተማ አስተዳደሩ በወሰነልን በደጎመልን ገንዘብ የግብርናና የኢንዱስትሪ ምርት ይገባሉ። እነዚህ የኢንዱስትሪና የግብርና ምርቶች በአሁኑ ሰዓት በእያንዳንዱ ሸማች ላይ ኢዝሊ ማግኘት የምንችልበት ጥራት ያለው ማለት ነው። ዱቄትን፣ ጤፍን በቀላሉ ፓስታ፣ መኮሮኒን ማግኘት የሚቻልበት ሁኔታ ነው ያለው ማለት ሸማች ላይ። ስለዚህ ከሌላው ገበያ ጋር ስናነጻጽር ስፔሻሊ ከ10 እስከ 15% የዋጋ ቅናሽ በእኛ ተቋም ላይ እናገኛለን ማለት ነው። ስለዚህ ይህን አድርገን ገበያው ላይ የማረጋጋት ስራ እየሰራን ያለንበት ሁኔታ ነው ያለው። አሁን ላይ የገጠመን ችግር ስፔሻሊ የዘይት ምርት አካባቢ ላይ ያሉ ተግዳሮቶች ካልሆኑ በስተቀር ሌሎች በተሰጠን ኮታዎች እና በተሰጠን አቅም በተለይ በመደበኛን በሪቮልቪንግ ፈንድ ተጠቅመን አገልግሎት እየሰጠን ያለንበት ሁኔታ ነው ያለው። ከዚህ ቀጥለን ያው በተለይ አሁን አመት በዓላትን ምክንያት በማድረግ አዲስ አመት ስንቀበል በጣም በርካታ ስራዎችን ሰርተናል። በዚህም የማህበረሰቡን ኑሮ የማረጋጋት ስራ ሰርተናል። ይሄን በማድረጋችን የዋጋ ንረት እየቀነሰ መጥቷል ኦልሞስት ማለት ነው። ስለዚህ ብቸኛ ዋጋ የምናረጋጋ ተቋም ባንሆንም በሌላው ላይ አንድ ላይ በቅንጅት በመስራት የፈጠርነው ጫና ቀላል አይደለም ማለት ነው። ከዛ ጋር በተያያዘ ግብይት ስርዓታችን በተለይ የእሁድ ገበያዎችን ስታንዳርድ ማስጠበቅ ነው። ስታንዳርድ ማስጠበቅ ሲባል ተዋንያንን ማብዛት፣ ቦታውንም ማብዛት አልፎም ደግሞ እሁድ ገበያ ላይ በቀላሉ ማህበረሰቡ በዚህ በስማርት ሲቲ ላይ አገልግሎት በኢዝሊ እንዲያገኝ የማድረግ ስራ እያሰራን ያለ ነው። 8 የእሁድ ገበያ ቦታዎች ነበሩ። 2 ጨምረን ወደ 10 አሳድገናል። በትንሹ በእያንዳንዱ እሁድ ገበያ ላይ ከ33 እስከ 45 አይተሞች ይቀርባሉ ማለት ነው። ስለዚህ ስታንዳርድ ጠብቀው አገልግሎት በእሁድ ገበያ ላይ ማህበረሰቡ በተለይም አስቤዛ በቀላሉ የሚያገኘው እዛ ስለሆነ ማለት ነው ትልቅ ስራ እየሰራ ያለንበት ሁኔታ ነው ያለው ማለት ነው። ሌላኛው ከዛ ጋር ጎን ለጎን በጣም እየሰራን ያለ ነው በተለይ ከዚህ በፊት የነበሩ የብልሹ አሰራር፣ ሌብነት እና ሌሎች የመልካም አስተዳደር ችግሮችን ሸማች አካባቢ ላይ የሚስተዋሉና ማህበረሰቡ ህዝቡ የሚጠይቃቸው ጥያቄዎች አሉ። እነዚህ ጥያቄዎችን በደንብ ለቅመን ይዘናል።
በተለይ ምንድነው ማህበረሰቡ እየጠየቀ ያለው የሚለው ነገር በደንብ ይዘናል። የመጀመሪያው ማህበረሰቡ እየጠየቀ ያለው በድጎማ የሚመጡ ምርቶችና ሸማቹ በራሱ ገዝቶ የሚያቀርባቸው ምርቶችን በአግባቡ እንዲረዳ የማድረግ ስራ ቀጣይ መስራት ያስፈልጋል ብለን እናምናለን። በተለይ የስኳር ምርትን ማህበረሰቡ የሚያስበው ለእያንዳንዱ ግለሰብ ስኳር በነፍስ ወከፍ ወይም በኮታ የሚመጣ ነው የሚመስላቸው። አሁን ግን ለኛ በቀላሉ አራዳ ክፍለ ከተማ ላይ የሚሰጠን 800 ኩንታል ብቻ ነው። ስለዚህ ይሄን 800 ኩንታል እንደ የፖፑሌሽኑ ሳይዝ ከንግድ ጋር በመሆን ለኛ በተሰጠን ኮታ መሰረት አባወራው 2 ኪሎ ጀምሮ እስከ 3 ኪሎ እንዲያገኝ እያደረግን ያለ ነው። ይሄን ምርት መጨመር አለብን፣ አሁን መጨመር አለብን ብለን ስፔሻሊ በቴክኖሎጂ ካሁን በኋላ እንደውም ከጥር በኋላ እስከ ቤት ድረስ ዴሊቨር በማድረግ ስራ ለመስራት በቅንጅት ኦሬዲ ስራውን ጀምረናል። አሁን ሬጂስትሬሽን ታይም ላይ ነው ያለነው። በተለይ ስኳርን በተመለከተ በቴክኖሎጂ የታገዘ እንዲሆን እና እያንዳንዱ ማህበረሰብ እንዲያገኝ ቢቻል ያን የሚያቀርበው አካል ቁጥሩንም ጨምሮ በፖፑሌሽን ሳይዝ መነሻ አድርጎ ለኛ ምርቱን እንዲያቀርብ የማድረግ ስራ እየሰራን ያለንበት ሁኔታ ነው ያለው። ይሄም ተግባር ከዚህ ከጥር ወር በኋላ እንደሚጀመር ፕሮሰሱን ሬጂስትሬሽን ታይም ላይ ነን ያለነው ማለት ነው። ከዛ ውጪ ግን የመጣውን ስኳር እንደየ ፖፑሌሽኑ ሳይዝ እያደረግን እየሰጠን ያለንበት ሁኔታ ነው ያለው። ከዛ ጋር በተያያዘ ህብረተሰቡ የሚያነሳቸው በጣም የፍላጎት መጨመር አለ። የዘይት ላይ ለምሳሌ አንድ ካርቶን 4 ነው የሚይዘው 800 ካርቶን ነው ባለፈው ያገኘ ነው ከንግድ ስራዎች። ህብረተሰቡ ይሄን አያውቅም። ስለዚህ የመጣው ዘይት ለሁሉም ይዳረሳል ብሎ ስለሚያስብ ጥያቄ ያቀርባል። ትክክለኛ ጥያቄ ነው። ስለዚህ አሁን ላይ የምናቀርባቸው እኛ ከሌሎች ገበያዎች ጋር በመሆን ለአባሉም ለማህበረሰቡም የደረሰውና የመጣውን እንደያመጣጣቸው እያስተናገድን ያለነው። ቀጣይ ግን በስፋት ማቅረብ እንዳለብን በደንብ የቤት ስራ ሰጥተናል። ህዝቡ ያንን ተቀብለን ኦልሞስት እየሰራን ያለንበት ሁኔታ ነው ያለው። ትስስር እንፈጥራለን። አሁን ዘይት አምራች ኩባንያዎች ጋር ከሌሎች ዘይት ኢምፖርት ወደ ሀገር ውስጥ ከሚያስገቡት ጋር እዚህ ያለውን ሀገር ውስጥ ካሉትም ጋር ከሚያመርቱት ጋር ትስስር እየፈጠርን ያለነው። እነሱ በቀላሉ ከኛ ጋር በምንፈጥረው ትስስር ዘይት ለኛ እንዲያቀርቡ እኛም ደግሞ ገበያ ላይ በቀላሉ አውጥተን በተለይ ፈሳሽ ዘይት ሌላው ጭቃ ዘይት በድጎማ ሲመጣ የነበረው ኦልሞስት ከሐምሌ ጀምሮ ከሰኔ ጀምሮ ቆሟል። እሱ የሚመጣ ከሆነ በቀላሉ በሰው ልክ ስለሆነ የሚመጣው እሱን ለማዳረስ ጥረት እናደርጋለን። እስካሁን ግን በግዢ መልክ እኛ ዋጋውን ለማረጋጋት ከየተቋሙ ትስስር ፈጥረን የምናስገባው ነው። በዚህ አጋጣሚ በደንብ ላመሰገን የሚፈልገው ከተማ አስተዳደሩ የተለያዩ ገንዘቦችን ሪፎርም ከተደረገው ማህበራትን ለማጠናከር የሪቮልቪንግ ፈንድ ገንዘብ እየጨመረ ምርት እንድናስገባ በደንብ እየሰራ ያለበት ሁኔታ ነው ያለው። እኛም ደግሞ ከዛ ጋር በተያያዘ ወደ 18 ሚሊዮን ብር አሁን በቅርብ ጊዜ ተለቆልን ትላንት ዛሬ ጀምሮ ኦልሞስት ፕሮሰስ እያደረግን ያለ ነው። በዚህ ሙሉ ለሙሉ ምርቶችን አስገብተን ገበያን ለማረጋጋትና በተለይ የገና በዓልን ማህበረሰቡ በነፃነት የሚፈልገውን ምርት እያገኘ አመት በዓል እንዲያሳልፍ እኛም የተለያዩ ባዛሮችን ለማዘጋጀት ዝግጅታችንን ኦልሞስት ጨርሰናል። ህብረተሰቡ ከሸማች ሱቅም ከሱፐር ማርኬቶችም እሁድ ገበያም ቀርቦ ያመጣነውን ምርት እንዲያገኝ እያደረግን ያለንበት ሁኔታ ነው ያለው ማለት ነው። ስለዚህ ማህበረሰቡ እኛ ጋር ይሄን ጥያቄ የሚያቀርበው ሸማች ከወትሮ የሚያቀርባቸው ምርቶች ከጥራትም አንፃር ከሌላው ገበያ ጋር አሁን ጤፍን ስንመለከት ቢያንስ የ800 የ700 ብር ልዩነት የ1000 ብር ልዩነት ስላለው አንደኛ ደረጃ ጤፍ ፕላስ ደግሞ ጥራት ያለው ስለሆነ ማህበረሰቡ ፍላጎት እየጨመረ መጥቷል። ወደኛ መምጣት ጀምሯል ማለት ነው። ይሄ ነው ጥያቄውን እንዲበዛ እያደረገ ያለው። ከዚህ በፊት የሸማች ነገር ነው የሚባለው የሸማች ሱቅ የሸማች ምርት ተብሎ በጣም ብዙዎቹ አክሰፕት የማድረግ ነገር ይቀር ነበር። አሁን ግን ሙሉ በሙሉ ሸማቹ ወደኛ እየመጣ ነው ያለበት ሁኔታ ነው ያለው። ይሄ ሸማች ወደኛ ሲመጣ ደግሞ እኛ አገልግሎትን በጣም ዘመናዊ በሆነ መንገድ መስራት እንድንችል
ሸማችን ምክንያት በማድረግ ከአዲስ አበባ ህብረት ስራ ኮሚሽንና ኢኖቬሽን ቢሮ ጋር በመሆን ሶፍትዌር ዴቨሎፕ አድርገን አገልግሎትን ካሁን በኋላ ስፔሻሊ ከጥር ጀምሮ በቴክኖሎጂ ነው የምናደርገው ማለት ነው። ስንት ምርት ገባ ስንት ይሄ ሌብነትንም ብልሹ አሰራርንም ይከላከልልናል ማለት ነው። ይሄ እንዲሆን ቴክኖሎጂ አምጥተናል። ከእናት መስሪያ ቤት ጀምሮ እስከ ታች ያለው እስከ ወረዳ እስከ ሸማቹ ድረስ ያለው ምርት የገባው የተሸጠው በተገቢው መንገድ ሬጂስተር ተደርጎ ለሚመለከተው አካል ሪፖርት እያደረግን በሲስተምና በቴክኖሎጂ አገልግሎት ለመስጠት ጥረት እያደረግን ያለ ነው። ይሄ አልቋል። ሌሎች የጋራ መኖሪያ ቤት አካባቢ ላይ የሚፈጠሩ ችግሮችን ለመቅረፍ ሲስተም ክሬት አድርገን ትላንት ቅዳሜ ላውንች አድርገናል። ኢፎይ ፕላስ የሚባል ቴክኖሎጂ በቀላሉ የሚነሱ የመልካም አስተዳደር ችግሮችን እዛው እየፈታ የሚሄድ ሲስተም ክሬት አድርገናል። ስለዚህ አገልግሎትን በቴክኖሎጂ መስጠት አንዳንድ የሚነሱ ቅሬታዎችንና አንዳንድ የመልካም አስተዳደር ችግሮችና የሌብነትና ብልሹ አሰራሮችን እንድንከላከል ያደርገናል ማለት ነው። ከዚህ አንፃር ወደ ቴክኖሎጂ ሪፎርም ከተደረጉ ተቋማት መካከል ወደ ሪፎርም ወደ ቴክኖሎጂ ያልገባ ነው እኛ ነበር። ያንን ግን ኦልሞስት ፈተን ወደ ስራ እየገባን ያለንበት ሁኔታ ነው ያለው። ስለዚህ የሚነሱ የነበሩ አንዳንድ በዘለማድ ወይም ከዚህ በፊት ኤክሰርሳይዝ ሲደረጉ የነበሩ የሌብነትና የብልሹ አሰራር አመለካከቶችም ተግባርም ከዚህ አገልግሎት ከጀመርን በኋላ ልባት ያገኛል ብዬ አስባለሁ። ስለዚህ ጥሩ ደረጃ ላይ ነው ያለው። ይሄን ተግባራዊ ስናደርግ እርግጠኛ ነኝ ሸማችም ሆነ ሌሎች ገንዘብ ቁጠባ ማህበራትም ሌሎች ማህበራትም በጣም የሚረኩበት ተቋም ሆኖ እናገኛለን ብለን እናስባለን። እንግዲህ ያው ኮንቲኒየስ ነው፣ ቀጣይነት ያለው ነው። ሪፎርም በአንድ ጀንበር የሚያልቅም ጉዳይ አይደለም። በጣም በርካታ አስተሳሰቦች የነበሩበት ቤት ስለሆነ ያንን እየቀረፍን እያስቀረን አሁን ወቅቱና ዘመኑ ከደረሰበት ደረጃ ለመድረስ በርካታ ስራዎችን ኮሚሽንም ጨምሮ አዲስ አበባ መስተዳድርም ጨምሮ እኛን እያገዘ ያለበት ሁኔታ ነው ያለው። ስለዚህ ለዓመት በዓሉም ለገናም በቂ ዝግጅት አድርገናል። ቅድም ሲጠቀስ እንደነበረው በቂ ዝግጅት አድርገናል። ስለዚህ ምርት እናስገባለን። በተለይ ምርት ስናስገባ ከስጋ ምርት ጀምሮ ከእንቁላል ምርት ጀምሮ ከዶሮ ምርት ጀምሮ ጤፍና ዱቄት ጀምሮ በተለይ ገና ላይ ዳቦ በጣም ይዘወተራል ተብሎ ይታሰባል፣ ካልቸራልም ማለት ነው። ስለዚህ ለዛ የሚሆን ትስስር ፈጥረን ዱቄት አንደኛ ደረጃ ዱቄት አስገብተን ለማህበረሰቡ አገልግሎት ለመስጠት ዝግጁ ነን። ባዛርም አዘጋጅተን በዛ ባዛር ማህበረሰቡ አገልግሎት እንዲያገኝ ብርቱ ስራዎችን እየሰራን ያለንበት ሁኔታ ነው ያለው። አሁንም ያላለቁ ደግሞ አንዳንድ ስራዎች አሉ። እነዚያን ከጫፍ ስናደርስ እርግጠኛ ነኝ ማህበረሰቡን ለማርካት ህዝቡም የሚጠይቃቸው ጥያቄዎችንም ለመፍታት እቅድ አቅደን ኦልሞስት ወደ ስራ ገብተናል ማለት ነው። አጠቃላይ በመጨረሻ ማህበረሰቡ በተለይ አራዳ ክፍለ ከተማ ላይ ያለው ሸማች ህብረት ስራ ማህበርን አንደኛ በቅርበት ቀርቦ መረጃ መውሰድና በዛው መረጃ መነሻ በማድረግ የሚታዩ የምርት እጥረትም ከመጣ ያንን የምርት እጥረትን ተገንዝቦ ምክንያቱ ምንድነው የሚለው ነገር ከአቅምም አንፃር ያለው ነገር አይቶ የብልሹ አሰራሮችና ችግሮች ካሉም ደግሞ ጥቆማ በቅርበት በመስጠት ትግል እያደረገ አሁን የጀመርነውን የሪፎርም ስራዎችንና አሁን እያገለገልን ያለነው የጀመርነውን የቴክኖሎጂ ስራዎችን ከግብ እንዲያደርስና ከጎናችን እንዲሆን ፕላስ ደግሞ ሁሉም ቢቻል ውጪ በመሆን ሳይሆን አባል ሆኖ የሸማች ህብረት ስራ ማህበራት አባል በመሆን ውስጥ ሆኖ እየተሰሩ ያሉ ስራዎችን በቅርበት እየተከታተለ አገልግሎት እያገኘ እንዲሄድ ባጭሩ ለማሳሰብ እፈልጋለሁ። ቆይታ ያደረግነው ከአራዳ ክፍለ ከተማ አስተዳደር ህብረት ስራ ጽህፈት ቤት ኃላፊ አቶ ስርዓቱ ስምዖን ጋር ነበር። ጠቃሚ መረጃዎችን እንዳገኛችሁ ተስፋ እናደርጋለን። ሌሎች ፕሮግራሞችንም ወደ እናንተ እናደርሳለን። የማህበራዊ ሚዲያ አማራጮቻችንን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንዲሁም አስተያየታችሁንም እንድትሰጡን በአክብሮት እንጋብዛለን። አብራችሁን ስለቆያችሁ በድጋሚ እናመሰግናለን። ጤና ይስጥልን።